የሰማይ ላይ ግርዶሽ የሳሮኑ ጽጌረዳ ወይስ የጥፋቷ ዜማም? ዛሬ ላይ ጥር ነው 2026 እንደ ፈረንጆቹ። በዚህ ቀን ሆነን ወደ ሰማይ ስናንጋጥጥ የምናየው የተለመደውን ሰማያዊ ቀለም አይደለም። ይህ የሆነው በእንግሊዝ ነው። ባለፉት ቀናት ከለንደን እስከ ስካንዲኔቪያ፣ ከቤጂንግ እስከ ሰሜን አሜሪካ ባሉ ንፍቀ ክበቦች ሰማዩ በደማቅ ቀይ እና ጥቁር ሐምራዊ ዲፕ ፐርፕል ቀለም ተሸፍኖ አድሯል። ዘ ኢንዲፔንደንት እና ሌሎች የዓለም ሚዲያዎች ሚስትሪስ ወይ ደግሞ ሚስጥራዊ ሲሉ የጠሩት የክስተት ለሳይንሱ አውሎ ነፋስ ነው፣ ለፖለቲከኛው ስጋት፣ ለሃይማኖተኛው ግን ደግሞ ትንቢት ነው። ይህ መረጃ ምን ይመስላል? ምንስ ተፈጠረም? ሳይንሳዊ ዳራው ምን ይመስላል? መንፈሳዊ ትንታኔውስ? የአያላኑ ፍጥጫና የደሃው ሀገራት እጣ ፈንታስ ምንድን ነው የሚለውን አብረን ከእናንተ ጋር ልንፈትሸው ወድናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ሳይንቲስቶች እንደሚነግሩን ምድር በአሁኑ ሰዓት በታሪኳ አይታው የማታውቀው G5 ክላስ የተሰኘ ታላቅ መግነጢሳዊ አውሎ ነፋስ ውስጥ ትገኛለች። ከፀሐይ የሚወጣው ከፍተኛ የኃይል ፍንዳታ ከምድር ኦክሲጅን ጋር በከፍተኛ ርቀት ላይ ሲጋጭ ያንን ደም የሚመስል ደማቅ ቀይ ቀለም ይፈጥራል። ይህ የ2026 የአየር ንብረት አብዮት አካል የሆነው ክስተት የሰው ልጅ በከባቢ አየር ላይ ከፈጠረው ብክለት ጋር ተዳምሮ የሰማዩን ቀለም ወደማይታወቅ ድቅድቅ ሐምራዊነት ቀይሮታል። ይህ ለሳይንሱ የተፈጥሮ ክስተት ብቻ ቢሆንም የዓለም የኮምፒውተር መረቦችና የሳተላይት መገናኛዎችን በማቋረጥ ምድርን ወደ ጨለማ የመክተት አቅም ያለው ቴክኖሎጂያዊ መቅሰፍት ነው። መንፈሳዊው ትንታኔ ደግሞ ነው የሳሮኑ ጽጌረዳ በደም መካከል ይሉታል ተንታኞቹም። በዚህ ውስጥ ያለው መለኮታዊ መልእክት አይጠፋም። አምላክ በመጽሐፍ ቅዱስ ላይ እኔ የሳሮን ጽጌረዳ ነኝ ይላል። ጽጌረዳ በውበቷ መካከል እሾህ አላት። በቀለሟ ውስጥም የፍቅርና የመስዋዕትነት ምልክት የሆነው ቀይ ቀለም ይታያል። ዛሬ ሰማዩ የጽጌረዳን ቀለም መልበሱ በሃይማኖታዊ መነጽር ሲታይ ሁለት መልእክት አለው። አንደኛው ለኃያላኑ ነው። ከእናንተ በላይ የሚገዛ ሰማያዊ ኃይል አለ የሚል የግርማዊነት መገለጫ ነው። ሌላው ሁለተኛው ለደካማውና ለተገፋው ሕዝብ ነው። በመከራው አውሎ ነፋስ ስቶርም ውስጥ ቢሆኑም አሁንም ተስፋ የሚያበስር መለኮታዊ አበባ በሰማይ ላይ መኖሩን ማሳያ ነው። ቀይ ቀለም የመስዋዕትነት ነው። የሰው ልጅ ከጥፋት መንገዱ ተመልሶ ወደ ፍቅር እንዲመጣ የቀረበ የሰማይ ጥሪ ነው። ይህ የሰማይ መቅላት የታየው የዓለማችን በታላቅ የጂኦፖለቲካዊ ፍጥጫ ውስጥ ባለችበት ወቅት ነው። 2026 የኃያላኑ ፉክክር ምድርን ወደ ኒውክሌር ጦርነት አፋፍ ባደረሳት በዚህ ሰዓት ሰማዩ በደም ቀለም መላበሱ የጦርነት አዋጅም ይመስላል። ኢትዮጵያን ጨምሮ ደሃ ሀገራት በዚህ የአየር ንብረት መዛባትና በኃያላኑ ፍላጎት መካከል ተደቆሰዋል። ሰማዩ ሲቀላ ምድር የአየር ንብረት አብዮቷን ስታካሂድ ዋጋውን የሚከፍለው ግን ድሃው ነው። ሐምራዊው ቀለም የነገስታት ምልክት ቢሆንም ዛሬ ግን የዓለም መሪዎች ግብረ ገብነት ጎድሏቸው ምድርን ወደ መከራ እየመሩ ስለመሆናቸው እንደማሳያ ይቆጠራል። ሌላው አንድ ያልተነገረ ሚስጥር ደግሞ አለ። የድምፅ አልባው ጩኸት ነው። ድምፅ አልባው ጩኸት ከቀለሙ ባሻገር በዚህ ሰሞን የታየው ሌላው አስደንጋጭ ክስተት በሰማይ ላይ የሚሰማው ዝቅተኛ ድግግሞሽ ያለው ድምፅ ነው። ሳይንቲስቶች የምድር መግነጢሳዊ መስክ ሲናወጥ የሚፈጠር ንዝረት ነው እያሉ ነው። መጽሐፍ ቅዱስ ግን ፍጥረት ሁሉ እስከ ዛሬ ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። ምድር እየጮኸች ነው። ሰማዩም ያንን ጩኸት በቀይ ደም ቀለም እየጻፈው ነው። ይህ የ2026 ሚስጥራዊ ሰማይ ለሰው ልጅ የተሰጠ የመጨረሻዊ ማስጠንቀቂያ ደወል ነው። ሳይንሱ መግነጢሳዊ አውሎ ነፋስ ሲበለው፣ ፖለቲካዊው የአየር ንብረት ቀውስ ሲበለው፣ እውነቱ ግን አንድ ነው። የሳሮን ጽጌረዳ የሆነው አምላክ በውበትና በግርማው በሰማይ ላይ ተጽፏል። ጥር 26 ታዲያ ዓለም ገና ከአዲስ ዓመት መባቻ ሳታገግም ብዙ አስፈሪ ነገሮች እየሰማን ነው። ሰማዩም ድንገተኛ አብዮትን አድርጓል። በለንደን የፋይናንስ ማዕከላት፣ በቤጂንግም ሰማይ ጠቀስ ህንፃዎች፣ በኢትዮጵያም ተራራማ መንደሮች ላይ ብዙ ምልክቶች እየታዩ ነው። ዘ ኢንዲፔንደንት ዘ ስካይ ኢዝ ብሊዲንግ አለ ሰማዩ እየደማ ነው በሚል ርዕስ የዘገበው ይህ ክስተት ሰዎችን ወደ ሁለት ጎራ ከፍሏል። ይህ ክስተት እንደ ድሮ በሰሜን ዋልታ ብቻ የተወሰነ ሳይሆን ወደ ወደብ ሀገራት ጭምር የወረደ መሆኑን ክስተቱ ሚስጥራዊና አስፈሪ ያደርገዋል። እነሱ እንዳሉትም ሚስትሬስ የሰው ልጅ በስልጣኔው ጫፍ ላይ ቢቆምም ከላይ የመጣውን ይህንን ግርማዊ ቀለም ግን ሊቆጣጠረው አልቻለም። ሳይንሳዊውን ታላቅ አውሎ ነፋስ ስንመለከት በሳይንሱ ዓለም ይህ ክስተት the Carrington Level
ሶላር ሱፐር ስቶርም ተብሎ ሊፈረጅ ይችላል። በ2026 የፀሐይ ዑደት ሶላር ሳይክል 25 ከፍተኛ ደረጃ ላይ በመድረሱ ከፀሐይ የሚወጡት ግዙፍ የፕላዝማ ፍንዳታዎች የምድርን መግነጢሳዊ ጋሻ ጥሰው ገብተዋል። የቀለሙ ሚስጥርም ከ200 እስከ 300 ኪሎ ሜትር ከፍታ ላይ ያለውን ኦክሲጅን ከከፍተኛ የፀሐይ ቅንጣቶች ጋር ሲጋጭ ቀይ አውሮራ ይፈጥራል። ሐምራዊው ቀለም ደግሞ ናይትሮጅን ኦክሲጅን ሲደባለቁ የሚፈጠር የኃይል ነጸብራቅ ነው ይላሉ ሳይንቲስቶቹ። የአየር ንብረቱም አብዮት ይህ የተፈጥሮ ክስተት ብቻ አይደለም። የሰው ልጅ በከባቢ አየር ላይ የፈጠረው የካርቦን ብክለትና የኦዞን መሳሳት የፀሐይ ጨረር ይበልጥ እንዲሰርጽ በማድረጉ ሰማዩን ወደ ኬሚካላዊ ላብራቶሪ ቀይሮታል። ይህም ለምድር የመገናኛ መረቦች፣ ለሳተላይቶችና ለኤሌክትሪክ ኃይል ስርጭት ትልቅ ስጋት ነው እያሉ ነው። ሳይንሱ ሰማዩ እየነገረን ያለው ስለ መግነጢሳዊ መዛባት ነው ይላል። በምድር ላይ ያለው ውጥረት ታዲያ ከሰማዩ የባሰ ነው። ኃያላኑ ሀገራት በኒውክሌር ጦር መሳሪያ ፈሙዝ ስር ሆነው ምድርን ለሁለት ከፍለዋታል። በ2026 የሰው ልጅ ለጦርነት የሚያወጣው ቢሊዮን ዶላር ድሃ ሀገራትን ይበልጥ ወደ ድህነት አዘቅት ውስጥ ይጥላቸዋል። የድሃው አገራት መደቆስም ሰማዩ ሲቀላ በምድር ላይ ኑሮ ውድነት፣ የረሃብና የፍልሰት አውሎ ነፋስ ነግሷል። ኃያላኑ ለሰማዩ መቅላት የሳይንስ ትርጉም ቢሰጡትም በኢትዮጵያና በመሰል አደግ የታዳጊ አገራት ላይ ያሉ ምስኪኖች ግን አምላክ ሆይ ማረን በማለት እጃቸውን ወደ ሰማይ ይዘረጋሉ። የአየር ንብረት አድሎም ኃያላኑ ባመረቱት ጭስ ምድር ስትታፈን፣ ዋጋው ግን በድርቅና በጎርፍ የሚከፍሉት ድሃ ሀገራት ናቸው። የሰማይ መቅላት የፍትህ እጦት በምድር ላይ መሙላቱን የሚያሳይ የተፈጥሮ ጩኸትን ይመስላል። ወደ ጥልቁ መንፈሳዊ እውነትም ስንገባ የቀለም ያጋጣሚ ነጸብራቅ አይደለም። አምላክ በመዝሙረ ዳዊቱ ላይ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። የፍቅርና የመስዋዕትነት አበባ ነው። እኔ የሳሮን ጽጌረዳ ነኝ የሚለው ቃል በዚህ በቀይ ሰማይ ውስጥ ትልቅ ትርጉም ይኖራል። ጽጌረዳ ደም የምትመስል ቀይ ናት። ይህ ቀለም የመለኮታዊ ፍቅር ምልክት ነው። ዓለም በጦርነት ደም ስትጨማለቅ፣ አምላክ ግን እኔ አሁን የሳሮን ጽጌረዳ ነኝ፣ ፍቅሬ በሰማይ ላይ እንደ አበባ ተዘርግቶ እያለን ነው። ሐምራዊው ቀለም በመጽሐፍ ቅዱስ የመንግስትና የንግስና ምልክት ነው። ሰማዩ ሐምራዊ መሆኑ የምድር ነገስታት ቢቆጡም የሰማዩ ንጉስ ግን በዙፋኑ ላይ መሆኑን የሚያሳይ መለኮታዊ ካባ ነው። በረከት ወይስ እርግማን ብለን እንጠይቃለን። ለንስሐ ለሚዘጋጅ ሰው ይህ የሰማይ ምልክት በረከት ነው፣ የመዳኑ ቀን መቅረቡን ያበስራልና። ለትዕቢተኛውና ለኃያሉ ግን እርግማን ነው፣ ምክንያቱም የተፈጥሮ ጌታ የፍርድ ሰዓቱን እያሳየን ነውና። የ2026ቱ ቀይ ሰማይ በታሪክ መዝገብ ላይ የሚሰፍረው እንዴት ነው? የክስተት ምድርን ወደ አዲስ የታሪክ ምዕራፍ እያሻገራት ነው። የሰው ልጅ የቴክኖሎጂ ኩራቱ ተሰብሮ ወደ ተፈጥሮና ወደ ፈጣሪው እንዲመለስ የተሰጠ ታላቅ አጋጣሚ ነው። የአየር ንብረት አብዮቱ ውጤት ይሁን ወይም የመጽሐፍ ቅዱስ ትንቢት ፍጻሜ፣ አንድ እውነት ግን አለ። ሰማዩ በቀለም ሲለወጥ የሰው ልጅ ልብም ሊለወጥ ይገባል። ሰማዩ የሳሮን ጽጌረዳን ቀለም ለብሷል። አበባ ውብ ናት፣ እሾዋ ግን ይወጋል። የሰው ልጅ የጽጌረዳዋን ውበት መርጦ ወደ ሰላም ካልተመለሰ የምድር እሾህ ይበልጥ እንደሚወጋን የታመነ ነው። ሳይንሱ አውሎ ነፋስ ነው ይለናል፣ እኛ ግን የሰማይ ድምፅ ነው እንላለን። የድምፅ ደግሞ አንድ ቃል ብቻ ይላል፣ ተመለሱ። በርካቶች 2026 የፈረንጆቹን ገዳም ዓመት ነው ለማለት አንደፍርም እያሉ ነው። ምክንያቱም በእነዚህ ጥቂት ቀናቶች የምስራቅ አፍሪካና በርካታ የሆኑ የአውሮፓ ሀገራት በክላይሜት ቼንጅ እየተበጠበጡ ነው። በዚህ 2026 መጀመሪያ ላይ በኢትዮጵያችንም በተለይ በደቡብና ምስራቅ ክፍሎች በሶማሊያና በኬንያ ውስጥ ከባድ የአየር ንብረት መዛባት እንዳለ መረጃዎች ያሳያሉ። በተቃራኒው ደግሞ በደጋማ ኢትዮጵያ ክፍል ያልተለመደ ከባድ ዝናብና ጎርፍ መከሰቱ ግብርናውን አቃውሶታል። የህንድ ውቅያኖስ የሙቀት ለውጥ ኢንዲያን ኦሽን ዲፖል ከፍተኛ ደረጃ ላይ በመድረሱ ነው። የአውሮፓ በረዶ አልባ ክረምት በእንግሊዝ፣ ፈረንሳይ፣ ጀርመን ውስጥ በዚህ በጃንዋሪ ወር መታየት የነበረበት በረዶ ጠፍቶ ባልተለመደ ሁኔታ የአየር ሙቀቱ ወደ 20 ዲግሪ ሴልሺየስ ተጠግቷል። ይህ ዊንተር ሂት ዌቭ ተብሎ የተሰየመ ሲሆን በግብርናውና በሰዎች ላይ ትልቅ ቀውስ ፈጥሯል። የሰማዩ ሐምራዊ መሆን፣ ይህ ከፍተኛ ሙቀት ተዳምረው አውሮፓን አስግተዋል። በብራዚልና በኮሎምቢያ የሚገኘው የአማዞን ደን ከፍተኛ ድርቅን እያስተናገደ እንደሆነ መረጃዎች እየወጡ ነው። የአማዞን ወንዝ ውሃው እጅግ በመቀነሱ በዓለም ትልቁ የኦክሲጅን ምንጭ የሆነውን ደን ለሰደድ እሳት ዋይልድ ፋየር አጋልጧል። የሰማዩ ቀይ ቀለም ከሰደድ እሳቱ ጭስ ጋር ተዳምሮ የቀጠናውን የገሃነም ደጃፍ አስመስሎታል። እንደ ቱቫሉ እና ክሪቲቫ ያሉ ደሴት አገራት በባህር መጥለቅ ምክንያት ከምድረ ገጽ ለመጥፋት ጫፍ ላይ ናቸው። ውጤቱም የባህር ውሃ መጨመርና የአውሎ ነፋሶች መደጋገም ህዝቡን የአየር ንብረት ስደተኛ አድርጎታል። ታዲያ ሰማዩ ብቻ አይደለም ቀለሙን የቀየረው፣ ምድሪቱም በንዳድ ውስጥ ናት። በአማዞን ሰደድ እሳት፣ በሂላማያ የበረዶ መቅለጥ እንዲሁም በኢትዮጵያችንም የጎርፍ መዓት መሃል ላይ ሆነናል። ይህ ለሰው ልጅ እያስተላለፈ ያለው መልእክት ግልጽ ነው። ኃያላኑ ሀገራት አሜሪካ፣ ቻይና፣ ሩሲያ የጦር መሳሪያቸውን እያሳለጡ
ሀገራት ግን የአየር ንብረት ለውጥ ለፈጠረው ሰለባ ካሳ ፍለጋ ይጮሃሉ። አውስትራሊያን በጃንዋሪ 2026 ከፍተኛ የሙቀት ማዕበልን አስተናግዳለች። ካናዳ ያልተለመደ የደን እሳት ስጋት በክረምት ውስጥ ታይቶባታል። በአሁኑ ሰዓት በዓለም አቀፍ ደረጃ በተለይም በጃንዋሪ 2026 እየታዩ ያሉ ክስተቶች በሳይንሳዊ መረጃዎችም የተደገፉ ናቸው። የፀሐይ አውሎ ነፋስ ሶላር ስቶርም በ2026 የፀሐይ ዑደት ከፍተኛው ደረጃ ላይ እንደደረሰ ቀደም ብሎ በናሳና በሌሎች የጠፈር ምርምር የሳይንስ ተቋማት የተተነበየ ነው። ሰማዩን ቀይ የሚያደርገው ሬድ አውሮራ በዚህ ምክንያት የሚከሰት ነው ይላሉ። የአየር ንብረት ለውጡን በአሁኑ ሰዓት በአማዞን ደኖች፣ በምስራቅ አፍሪካና በአውሮፓ እየታዩ ያሉት የተፈጥሮ መዛባቶች በተጨባጭ በመረጃ የተመዘገቡ ናቸው። ሀያላኑ ውጥረት ደግሞ አሜሪካ፣ ቻይናና ኢራን እንዲሁም እስራኤል ያሉበት ጂኦፖለቲካዊ ፍጥጫ የዛሬው ዓለም ትልቁ ስጋት መሆኑ ግልጽ ነው።